ጉዟችንን ወደ አምስተኛው ስድስተኛው ጉብኝት ወደ ዓለም ጤና ተባረኩ። ጉዟችንን እንግዲህ እናሳያችሁ። ደረስን። ይኸውላችሁ ቀራጩ ዛሬ ተቀራጩ ነው። ቀራጩ ዛሬ ተቀራጭ ሆኗል። አያችሁት? ሰፈሩ እዚሁ ስለሆነ ምንድነው ፊት እንደ ጨለማ አረፈድክ? በጣም ትገርማል። ምን ተሰማ በማርፈድ? አረ በቃ ይኸው የአዳማ መናኸሪያ እንደምታዩት አመድ በልማት እንታወቃለን። ይህን ይመስላል። ሆሳዕና ይላል። እኔና መከናወን ግን ወደ ዓለም ጤና። የሚገርማችሁ ነገር ለጥቂት መኪና ሞልቶ ሁለት ስለነበርን አንድ ሰው ነበር ያስፈልገውና በአንድ ሰው ምክንያት ባዶ እንደምታዩት ባዶ መኪና ውስጥ ገባን ማለት ነው። ለበጎ ነው። እዚህ መኪና ውስጥ እንድንገባ ያደረገው የሆነ ነገር ሊፈጠር ይችላል። ሳውንድ ምናምን ሳውንድ ብሎ ድምፁ ተዘግቶ ነው የመጣው። እኛ ቮይስ ሳውንድ ነው ያለን። እንትን ሳውንድ ምናምን ትንሽ ጌታን እያልን አዋራጭ ሰው ነበር ትናንት አዋራጭ እና ይኸውላችሁ ይሄ ይኸውላችሁ ኮሊደሩ እንደዚህ ነው። እዚህ መናሪያ ነው መግባት ያለበት። አቧራው ሌላ በሽታ ነው። ሌላ በስመ አብ። እዚህ ጋር ደግሞ ከአዳማ ወጣን። እንግዲህ ይሄን ቦታ የምታውቁት ከሆነ አዳማ ቆርቆሮ ነው መግቢያው፣ ወደ አዳማ መግቢያው። እንግዲህ ያው መኪናው ተነስቶ ከአዳማ ወጣን። እዚህ ጋር ይሄን አዳማ ቦታ በጣም ነው ያሳመሩት። ይሄ ምንድነው አበባ ተክለው ምናምን እና በጣም ነው ያሳመሩት፣ በጣም ከሚባሉ በላይ። ድምጼ እንግዲህ በጣም ይቅርታ፣ ትንሽ ድምጼ ተይዞ ነው ታፍኖ ነው። እና ጌታ ረድቶን ወደ ፈጣኑ መንገድ ገባን። ማለትም ሃይዌይ በጣም አድካሚ መንገድ ነው። ወደ አንድ ሰዓት ሜቢ አንድ ሰዓት የተጓዝነው በዚህ እንደምታዩት መኪና ውስጥ ማለት ነው። በጣም ፈጣን መንገድ ነበረ። ያው አንዳንድ ነገሮች እንትን ነበሩና በጣም ሩቅ ነው። በጣም መንገድ ላይ ደግሞ ያው ባለፈው እንዳሳየናችሁ አዋሽ መልካሳ ላይ በጣም የሚገራርሙ ተራሮች ስናሳያችሁ ነበር። እዚህ ደግሞ ከሱ የሚበልጥ በጣም የሚገርማችሁ ነገር ከሱ የሚበልጥ የሚገራርሙ የተፈጥሮ ህይወች አሉ። በጣም ነው የገረመን። በጣም እዚህም ልክ ሰብሉ ተነስቶ በጣም ይሄ ከላይ ተራራው ጋር ሜቢ ይሄን ቦታ የምታውቁት ከሆነ ከላይ ተራራው ላይ ደግሞ ተርባይነር ላይ የሚሽከረከር የማብራት እንትኑ ማለት ነው። ከላይ በዚህ ጋር የምታዩት ከሆነ እሱ ደግሞ ተራራውን በጣም ነው ያሳመረው። ይሄ ሰብሉ ተነስቶ ድርቅ ብሎ ምናምን ቪው በጣም ያምራል። ሜቢ የምታዩት ከሆነ እኛ ስንጓዝ ጠዋት አካባቢ ነበር የተጓዝነውና ፀሐይም ብዙ አልነበረችም። የሆነ ጉም ነገር ነበረ፣ ዳመናማ ነገር ነበረ። ይሄ የምታዩት ተራራ አካባቢ በጣም ዳመናማ ነበረና በጣም እንትን የሚል ነበርና እቺ ከተማ የምታውቋት ከሆነ ሞጆ ትባላለች። ያው ሞጆ ወደ የምታውቋት ከሆነ ወደ አዲስ አበባ ወደ ደብረ ዘይት ምናምን ስትሄዱ ወይም ወደዛ አካባቢ ስትሄዱ እቺን ከተማ በደንብ እያያችሁ እና እንዳልኳችሁ በጣም ነው ቪው የሚያምረው። በጣም ተራራው ከዛ አለ። በዚህ ደግሞ እንደዚህ የሚታይ ደረቅ ያለ ቦታ ሜዳ አለ። በጣም የሚያምር ቦታ በጣም አይ ቲንክ ተምሳሌት በአሁኑ ይሄ 5ኛ ትሪፓችን ነውና አንዳንድ ከተማዎች ላይ ያለን እንትን ዘግተን 3 ዓመት ሞልቶን
ክሎዝ አድርገናል እና ከነሱ ውስጥም ሜቢ አንዳንዶቹን ስለተናገርን ታውቋቸዋላችሁ ብለን እናስባለን። ወንጂ፣ ሞጆ፣ አሰላ፣ ሽንሽቾ ወደ 10 ከተሞች ነበሩን እና አሁን እንግዲህ ጌታ ረድቶን ሁሉንም ጨርሰን 3 ነው የቀረውና ኦልሞስት ኔክስት ይር እንደ አዲስ አንዳንድ ከተሞች ላይ እንጀምራለን። ይሄ ደግሞ የምታዩት እዚህ ጋር አበባ መትከያው ነው። አበባ ማርቢያ ነው። አበባ በቃ የሆነ ምንድን የሚደረግበት ሳስበው ተነግሮኝ ነበረ። ቦታው አያያዝ በዛ ነው የምታዩት። እንግዲህ ወደ ሞጆን አልፋችሁ ወደ መቂ የሚያስኬደው መንገድ ላይ ታገኙታላችሁና ይሄ ደግሞ አረንጓዴ። እዚህ ጋር ደግሞ ሰብሉ ሙሉ ነው። ቅድም ያሳየኋችሁ ቦታ ላይ ሰብሉ ሙሉ ነው። ሰብሉ ባዶ ነው ተነስቷል። እዚህ ጋር ደግሞ አረንጓዴ ግሪን ነው። ግሪን የሆነ የሚያምር ቦታ ነበረና አይ ቲንክ ወደ እንትኑ ደረስን። ወደ መክፈያው ጣቢያ አካባቢ ኦልሞስት ደረስን። ያው ሃይዌው አልቆ ማለት ነው። ሃይዌው አልቆ በሰላም ደረስን። ከዚህ በኋላ ደግሞ ከተማዎች አሉ። ውስጥ ለውስጥ ነው የሄድነውና ባይዘው ዓለም ጤና ቦቴ የሆነች ትንሽ የከተማ አይደለች፣ በጣም ሰፊ ናት። አንዱን ሰፈር ስታልፉ አንዱን ሄዳችሁ የሚፈልጉ ፓርቲ ላይ ምናምን ደረስ ነው ነው። ይሄ ማዞሪያ ነው፣ ማዞሪያ ነው የሚባለው እንደዛ ነው። ዞረን ወደ ከተማ ለመግባት ይሄ ቦታ የከባድ ጭነት ሚዛን መመዘኛ ቦታ አለ። ብዙ በቃ ታጋ ስላሉ ያው ሰው እንደምታዩት ይሄ የኢንዱስትሪ ፓርክ ነው። ወደ ዓለም ጤና ቦቴ አካባቢ ልትገቡ ስትሉ ያለ የኢንዱስትሪ ፓርክ ነው። የምን ሆነ እንግዲህ አረጋግጠን ጠይቀን የምናሳውቃቸው ይሆናል። ቀይው እንደምታዩት ነው። ልማቱ በጣም ነው የሚያምረው። በጣም የሆነ ውሃ እንዴት እንደሚያጠጧቸው እንዴት እንደሚኮተኩቷቸው በዘመናዊ ያለ አይደለ ጊዜውን ያማከለ በዛ መንገድ ነው እና ይሄ የሚገርማችሁ ደግሞ ይሄ ደግሞ ዓለም ጤና ቦቴ ገብተን ይሄ መንገድ የሚገርም ነው በጣም። ይሄ ዓለም ጤና ቦቴ መንገድና ገብተን ያለው መንገድ ነውና አብዛኞቻችን ይሄ የምታዩት ቦታ አብዛኞቻችን በቤታችን የሚበራው ከዚህ የተመረተ ማለት ከዚሁ ኃይል የሚወጣበት ነው። የቆቃ አካባቢ ነውና የቆቃ መብራት ከዚሁ ነው የሚነሳው ነው። የቆቃ ሐይቅ ነው እዚሁ ዓለም ጤና ቦቴ አካባቢ ላሉ ሰዎች ለአብዛኞቹ የገቢ ምንጭ የሆነ ለመስኖ አሳ እንደዚህ በጀልባ ላይ የሚሰሩ ስራዎችን ምናምን እዚህ ላይ ይሰሩበታል። አይ ቲንክ ከጣናው ከሐይቁ ጎን እንደምታዩት የመስኖ ምናምን የደረቀ የታረሰ መሬት ምናምን አለና እንዲህ በሰፈራቸው ምናምን እንደዚህ ቦታ ላይ በደንብ ይጠቀሙታል። ግሪን ምናምን ተክሎችን ምናምን ለማልማት እና በጣም የደረሱ ሰብሎችንም አይተናል። እዚህ በቆቃው ሐይቁ እንትን ያሉ ማለት እና ከተማው ገባን። መኪና ውስጥ ነን ግን ያው ወደምንፈልገው ቦታ እስክንደርስ ድረስ በጣም ይኸው እንደምታዩት መንገዱ ዙም አድርጋችሁ ማየት ትችላላችሁ ነው። በጣም ሰፊ ነው። በጣም ረጅም መንገድ ነው። ይሄ ዓለም ጤና ቦቴ ከገባችሁ በኋላ ራሱ የምትሄዱበት መንገድ በጣም 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 ረጅም ነው። በጣም ያው ድጋሚ ቆቃን አልፈን መተን እዚህ ጋር ማለት እዚህ ጋር ደግሞ አሳ የተለያየ በጀልባ የሄዱ አስጎብኞችን ምናምን የሆነ ጎብኚዎች ምናምን ሲመጡ የሚሉባቸው ቦታዎች ናቸውና እዚህ ጋር ደግሞ በጣም ያምራል። አንዳንዴ እንቦጮቹ ምናምን ሸፍኖት ነው እንጂ በጣም በጣም ያምራል። አይ ቲንክ እንትኑ ስፋቱን ግዝፈቱን ምናምን በደንብ የጠለቀ እውቀት ባይኖረም የዚህ ጋር አሳ እንትን የሚሉበት ቦታ ነው። እንደ ኮሪደር ነገር ልማት ነገር ተሰርቶ እዚህ ጋር ሰዎች ከሐይቁ አሳ እየወጣ የሚመገቡበት ምናምን ቦታ ነው። አሳ ጥሬ አሳ፣ የተጠበሰ አሳ ሆዳችን ናቸው እና እንደዚህ አይነት ነገሮችን የሚያገኙበት ቦታ ነው ይሄ ቦታ ማለት እዚህ ጋር የምታዩት ፓርት የሚሉበት ቦታ ነው። በተዘዋዋሪነት ደግሞ ሌላም አገልግሎት ይሰጣል። ሌላ አገልግሎት ይሰጣልና እስካሁን ድረስ ዓለም ጤና ቦቴ ገብተን እየተጓዝን ነበር። የሚገርማችሁ ነገር ዓለም ጤና ቦቴ ገብተን ነው ይሄ የምታዩት መንገድ አሁን ዓለም ጤና ነው። ኦልሞስት አሁን ደግሞ ቀስ እያለ እየተቃረብን መጣን ማለት ነው።
በጣም 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 ደስ የሚል ከተማ ነው እስከምላችሁ በላይ አንዳንድ እኔ የምላችሁ ግን የዩቲዩብ ቻናል ሰብስክሪፕሽን መጠኑ በጣም ትንሽ ቅዝቅዝ ያለ ነው እና ይህን ቪዲዮ ስታዩ ግን ወንድሞቼ እና እህቶቼ ሰብስክራይብ ላይክ ምናምን አድርጋችሁ ነው እያያችሁ ያላችሁት። እንደው ለእኛ ለእናንተ ምንም እንኳን እንትን ባይለው ለእኛ ትንሽ ነገር ይረዳናል እና ሞር በጌታ ፍቅር ከታላቅ ትህትና ጋር ሰብስክራይብ ብታደርጉልን በጣም ደስ ይለናል። በጣም አገልግሎቱ ብዙ ቦታዎች ለብዙ ሰዎች ይህን አገልግሎት አክቹሊ በጣም በተለያዩ ከተሞች ላይ ይህን አገልግሎት ያውቁታል፣ ግን ደግሞ በሶሻል ሚዲያ እንደመጣን አያውቁም። ይሄ የተምሳሌት አገልግሎት በሶሻል ሚዲያ እንደመጣ አይታወቅም እና እናንተ ላይክ ባረጋችሁ እናንተ ሰብስክራይብ ባረጋችሁ መጠን ኮፒ ሊንክ እያደረጋችሁ ለሌሎች ሼር ባደረጋችሁ ቁጥር የኛ ላልሰሙ ሰዎች ጋር መዳረስ ቻንሱ በጣም ከፍተኛ ነውና ከምላችሁ በላይ በጣም ከፍተኛ ነውና እና እንዳልኳችሁ ዩቲዩብ ላይም ቲክታክ ላይ ምናምን አልጎሪዝም የሚባል ነገር ስላለ እናንተ ሞር ሼር ሰብስክራይብ ባረጋችሁ መጠን ያው የዩቲዩብ ቪዲዮ እና ቲክቶክ ላይ የሚለቀቁት ቪዲዮዎች ሞር ወደ ላይ የመውጣት የቪዲዮዎቹ ወደ ላይ የመውጣት ቻንሳቸው በጣም ከፍተኛ ነውና ከዚህ ቀደም በጣም ጠይቀናችሁ ላደረጋችሁልን ትብብር ከወዲሁ ከልብ አድርገን እናመሰግናለን እና ዓለም ጤና ከገባን በኋላ እንግዲህ በሉም በረቱማ የሚለው ወደ ምግባችን ሄድን። በላላን ጥርቅርግ አደረግ ነው እንግዲህ ያው እንደምታዩት የሚገርም ምግብ ነው ደግሞ ያዘዘው። ጠጣን ምናምን። እኔ ቡና አልወድም ነበረና ኤግዜርሰር ደግሞ በጣም ቡና ይወዳል ከምላችሁ በላይ ቡና ይወዳልና እሷን ትንሽ ጠጣ ነዳጅ ምናምን ተሞላለት። የቦቲ አማኒ እንትን ምንድን አይ ቲንክ ደርሰናል። ዳግ ይኸው ደረስን። እዚያ ረዳን መንገዳችን የቀና ሆነ። በሰላም ደረስን። ቁርስ ምናምን በላልተን ትንሽ ቡና ምናምን ብለን አይ ቲንክ አሁን ደርሰናል። አይ ቲንክ ልጆቹ መጥተዋል መሰለኝ። ያው ግቢዋ እንደዚህ ናት። አማኑኤል ነው የምትባለው። አማኑኤል ቸርች ናት። ውስጧ ኮምፓሽኖች አሉ፣ ትምህርት ቤቶች አሉ፣ ብዙ አይነት አቀፍ ናት። ያው እዚህ ጋር የምታያቸው ዳጊ እንዲህ የሚንደረደረው ወደ እነሱ ነው። የተምሳሌት ተማሪዎች ናቸው። አይ ቲንክ ሰዓት ገና ነው መሰለኝ። ሌሎቹ አመጡ ገና የዛ ገና እየመጡ አርፋጅ ብቻ እዛ ጋም አሉ። አይ ቲንክ ለምን ነው የምታረፉት እናንተ? አልሰማ አሁን የሰማችሁት ነው። እንዴት ናችሁ? ሰላም ነው አላችሁ? አዳን ያው እዛ ጋር አባታችሁ እዛ ጋር ነው። በቃ ያው እንደምታዩት ናት። ትንሽ ይቆያለን፣ እስኪመጡ እንጠብቃቸዋለን። ግቢዋ እቺ ናት። ኮምፓሽን ይሄ እዚህ ጋር ያለው የህፃናት ነው። ኬጂ ምናምን የሚማሩት የህፃናቶች ምናምን ይሄ እንዳለ መታዩት እዚህ ጋር የሚታየው ነው። ከዛ ኮምፓሽንም እዚህ ነው የሚማሩት። ቅዳሜ አይ ቲንክ ኮምፓሽን ላይ ተወልዳችሁ ያደጋችሁ ልጆች ምናምን ሞር በደንብ ታውቁታላችሁ። ሚጣ እንዴት ነሽ? ደህና ነሽ? ስምሽ ማን ነው? ፊርዶስ። አንቺስ ማነሽ? ስምሽ? ኢላም። ዋው ደስ ይላል። እዚህ ኮምፓሽን እኔ እያነሳሁሽ ያው ለምን እንግዲህ ይሄ የሚጫወትበት ቦታ ነው ምናምን አይ ቲንክ በእረፍት ሰዓት አርሰናል
አንቺ እዚህ እድሜሽ ይሄ እነሱ መጫወቻ ቦታ ነው። ያው እዛ ጋር እንግዲህ ቁጭ ብለናል እስኪመጡ ድረስ። እስከዛ እኔ ግቢውን ላሳያችሁ ብዬ ነው። ግቢው በቃ እንደምታዩት ነው። ይሄ ነው ግቢው። ይሄው እዚህ ጋር ቆይ ላሳያችሁ። እዚህ ጋር አንድ ቁጭ ብሎ አሁን ይሄ እዚህ ጋር የምታዩት ዘመናዊ ዘመኑን አቅሙን ያማከለ መቀመጫ ነው፣ መዝናኛ ምናምን ነው ይሄ ቦታ። ይሄ ቦታ ዘመኑን አቅሙን ያማከለ ቦታ መቀመጫ ይባላል። አይ ቲንክ እዚህ ጋር ይሄ እንደምታዩት እዚህ ጋር ስብሰባ ሲኖር የሆነ አይ ቲንክ ብዙ ተሰብስበው ብዙ ይደረጋልና ይሄ ያው ዛፍ እዚህ ተተክሎ በየብሎኩ ይሄ ደግሞ መቀመጫ ነው። ይሄ መስመር ግንብ የሚመስለው ነገር ማለት ነው። የሚገርም አሰራርነት በየዳርዳሩ ጥላ እንዲሆን ዛፍ ተክሎ ዛፉ ደግሞ እንደምታዩት እንደዚህ አድርጎ ከዛ እሱን ቀለም እስከ ወገቡ ቀብቶታል። በጣም ነው የሚያምረው። ይኸው እዚህ ጋር እንደምታዩት ይሄ ቦታ የልጆች የተቀመጡበት ቦታ ያው እንደምታዩት ወንበር እንትን ነው። ቅድም አሁን እንዳሳያችሁ እንትን አለው ምንድን ነው የሚባለው? ጀስት እንደ ትንሽ አዳራሽ ናት። መቀመጫ ነገር ናት። እዛ ጋር የብላክ ቦርድ አለ። ኮምፓሽን ምናምን ሲኖር ይማራሉ። ይሄ እዚህ ጋር የምታዩት የተንሳየት ልጅ ነኝ። አይ ቲንክ አልተረሳሳንም። ረሳኝ? አዎ። ስም ማን ነው? እዚህ የት ነው የምታገለግለው? ቢፍቱ ቸርች። ይሄ ምን ማድረጋቸው ነው የነሱ? ኦኬ፣ መማሪያ ቦታቸው ነው። ወደዛ። ኦኬ። ምን መማሪያ ቦታ ነው እንዴ? ሲሞቃቸው ይማራሉ። ምን ሲላቸው? ሲሞቃቸው። ኦኬ፣ እዛ ክፍል ሲሞቃቸው እዚህ ይማራሉ። አረ ምናየው የምንሰማው ነገር ጉሩ ነው ወገኖች። እዚህ ክፍል ማለት ነው። ይሄ እነኚህ ክፍሎች ላይ እየተማሩ ህፃናት አይደሉ አይችሉም። ሙቀት አይ ቲንክ እሱ ታስበው መሰለኝ ታስበው ህፃናት ናቸው። ሙቀት ሲሞቃቸው ምናምን ይሄ እነኚህ ክፍሎች ላይ የሚማሩ ልጆች ሲሞቃቸው ምናምን ያው መጣያት እዚች አዳራሽ ውስጥ ገብተው እዚህ ጋር ምንም ክፍት ነው። አየሩ ቀዝቃዛ ነው። ዛፍ የበዛበት ግቢ ነው። ቀዝቀዝ ያለ ነው። እዚህ ገብተው ይማራሉ ማለት ነው። እንደምታዩት ይኸው እንደዚህ ማለት በቃ ወይ እንደምታዩት እዚህ ጋር እነኚህ የቅድም ያረፈዱት አርፋጆች ናቸው። ደህና ናቸው አላችሁ? ዛሬ አርፈዳቸው። የቸርች ነው አንቺ ያለሽው? አንቺ የት ቸርች ነው የምታገለግለው? የቸርች መሰረተ ክርስቶስ የት አካባቢ ነው? አታውቂው? ሰፈሩ የት ነው? አጥቢያ ነው? አጥቢያ ነው። እሺ፣ አንተስ ከሷ ጋር ነህ? አንተም አንድ ናችሁ? ኦኬ። እንትን እህትና ወንድም ናችሁ እንዴ? አይደላችሁማ? ትመሳሰላላችሁ። አንተ እቺ ልጆቹ ተነግሯቸዋል ዛሬ እንደሆነ ቀኑ አልሰሙም? ገና አሁን ነው የሚነገራችሁ። የሚገርም ነው። ይኸው እዚህ ጋር ደግሞ እንደምታዩት ምን የሚሉት ጨዋታ እንደሆነ አላውቅም። ይኸው ጫማ ውርወራ ነው የሚባለው። አላውቅም። ይኸው ጫማ ውርወራ በሚለው ነው ያዘው። እኔ የምላችሁ ምንድነው ጨዋታው ስሙ? ይሄ ኤክስትራይት። ዋው! ተጮች። አረ ወዲህ ነው ተጮች። እናቴ እንዴ ፈታ በይ። እሺ፣ እስቲ ተጮቱ። እስቲ ሊያው ተጮቱ። ተጮቱ እስቲ። ኤክስትራይት ይባላል እንግዲህ። እስቲ እሺ፣ ኤክስትራይት
እንጃ መማታቲውን በጫማ መማታቲውን ነገርየው ኤክስ ራይት አሉኝ ዳ ኤክስ ራይት ኤክስ ራይት ቅድም ጀምሮ አይቼው አላውቅም። ደግሞ ምን ሰማው መሰለኝ የሚገርም ነገር ህፃናት ምናምን እነኚህ ክፍሎች ሲማሩ ሲሞቃቸው እዚህ መጥቶ ይማራሉ። እንግዲህ የሚገርም ያው የሀገሩ የሙቀት ሁኔታ ነው። ሙቀት በጣም ከባድ ነው። እዚህ ከባድ ነው። ከአዳማ እዚህ ይበልጣል ይብሳል እዚህ። ኦኬ ያው እንደሰማችሁት እዚህ ጋር ምን እንደምታዩት ቦታ እንኳን ጠብ ሞላ ከተባለ መክሰስ ምናምን ይበላል። እዚህ ደግሞ አይ ቲንክ መክሰስ ይሄ ለመማሪያ አይመስለኝም። ብላክ ቦርድ ምናምን የለም። ደግሞ የሚገርማችሁ መቀመጫ ቦታ ላይ ጥላ የተጠቀሙት ዛፍ እንደዚህ በየመስመሩ አራት ዛፍ ምናምን ተክለው ይሄው በቃ ለጥናለት ያገለግላል። አቤት የሰው ልጅ እኮ አይጠበብ ነው አይጠበብ። እዚህ ጋር እና ይኸው ኤክስ ራይት ይባላል። ይሄ ቅድም እንዳልኳችሁ መማታት የሆነ አይ ቲንክ እዚህ ጋር መስመሩ ለእናንተ አይታያችሁም። የሆነ በሆነ መስመር አስምረዋል። የሆነ አይ ቲንክ እስቲ ይሄ መስመር የሚታያችሁ ከሆነ መስመር አስምረዋል። ከዛ እሱ መስመር ላይ የሆነ አራት ማዕዘን ላይ ያሉ እሱ ላይ ሆነው ከዛ በኋላ የሆነ ኤክስ ራይት ሲባል የሆነ ኤክስ ራይት ብለው ጽፈዋል እንትኑ ላይ እዚህኛው ላይ ካያችኋት እዚህ ኤክስ ነው ያለችው እቺ መስመሯ ላይ። ከዛ እዚህ ጋር ራይት ነው ያለው። ከዛ ኤክስ ራይት ምናምን ሲባል ኤክስ ሲባል ኤክስ ላይ ነው የሚሆኑት። አይ ቲንክ ራይት ሲባል ደግሞ እንደዛ መሰለኝ። ይኸው ሳዮ እንደዛ ነው። ቆይ ነይ ምን ጨዋታው እንዴት ነው የምትጫወቱት? ነገር ኤክስ ከሆነ እዚህ ላይ እንዴት ትዘላለህ? ኤክስ ከሆነ በቁጥር እስቲ እንዴት እዚህ ጋር ከቆምክ እዚህ ጋር ከሰለልክ 3 ነው። ከዚህ ጋር ኤክስ ትዘላለህ። ኦኬ እዛ 3 ትላለህ። 3 ኦኬ ቁጥር ነው እሱ ጋር 3 ነው። ኤክስም ይቆጠራል። አሁን እዚህ ጋር 5 ኦኬ አሁን እሺ ቆይ ኤክስ ስል ነው የሚጫወቱት አይደለም። ከዘለልክ ስንት ነው ትባላለህ? ከዛ የዘለልኩበትን ቁጥር ትሰጣጣላችሁ። አይ የተቆጠረውን ቦታ ትዘላለህ። ኦኬ አሁን ይሄ ስንት ቁጥር እንደሆነ ይታወቃል ነው? አዎ ከዛ አሁን ከዚህ ከጀመረች እዚህ ጋር ከሰረኛለች 3 ነው። 3 ኦኬ ከዛ እዚህ ጋር 5 አንዳንድ በቁጥር እኮ አይደለም። እዚህ ጋር አንዱን ከዘለለች ነው። አንድ ከዘለለች ኦኬ ከዛ አሁን ኤክስ ነው የምትይው ወይስ በጫማ ነው የምትመጪው? በጫማም ትመታለች። ቁጥሩን ከተሳሳተች ትወጣለች ነው። አሁን እዚህ ጋር ከጀመረች እዚህ ጋር ከሰለለች 3 ነች። 3 አንድ ካለች ትወጣለች። 3 ሆነ። እስቲ እንየው እንዳለ 3 የሚገርም ቦታ ነው። እንትኑ ሆነ ግቢው ራሱ እንትናችሁ በጣም የሚገርም ነው። ከዛ በኋላ ደግሞ ግፊያም አለው እንትን ነው በቃ ዘመናዊ ይሄ ያላ በአቅማችሁ ዘመናዊ ቦታ እንደዛ ቦታ አይ ቲንክ ስታወራ ከሰማችሁት እንትኑ እንደዛ ነው። ምን መፎረሽ የለውም አይፎርሹም አይወጡም ከጨዋታው ምናምን እና እስካሁን የወጣ ሰው የለም። የታለ ወጣሽ? ወይኔ እንዴት ሆነሽ ነው የፎረሽው? ቁጥር ተሳስታ መሬቱን ገብቶሽ ምን እንደዚህ መሬት ላይ አትወጪም እንደሱ። ኦኬ ወይኔ እና ምን ተሰማሽ? እስቲ የተሰማሽን አዘን ንገሪኝ እስቲ። ነይ መሸነፍና ማሸነፍ ያለ ነው። ቀጣይ ደግሞ አንቺ ሁሉንም በዘራ ነው የምታሸንፊው። አታስቢ። በጫማ እንደዚያ አረ እንደዛ አይደለም እናቱ አንቺ ዳታ መጥተሽ እና ገባች አለቅሽ ማሰል እና እንደዛ ነው።
ሽት እዚህ ጋር አዲስ ልጅ አሁን መጥቷል። እኔ አሁን እዛ አንዳንድ ነገሮችን ሳይ እዚህ ጋር መጥቷል። አይ ቲንክ የተምሳሌት ልጆች ናቸው። እማ ስምሽ ማን ነው? ዮርዳኖስ ማ ጸጋዬ። ያለፈው የመጣን ቀን አልመጣሽም። ተው አንተስ? ሳሙኤል ያምራል። የቸርች ናቸው መሰረት ክርስቶስ ከነሱ ጋር ሮሆት ነው። ስንት የሚኪስ ነው ያለው እዚህ? አንድ ብቻ። ኦኬ። በኦሮምኛና በአማርኛ ነው ሳይሆን እነሱ እዛም ይመጣሉ አንዳንዴ። ኦኬ ኦኬ። እንደዛ ነው። ለዛ ነው የሚኪስ። ዛሬ ስንት ሰዓት ነው የተነገራችሁ? ይሄ ፕሮግራም ዛሬ ነው የተነገራችሁ እንዴ እናንተ? ምኑ? ዛሬ ይሄ ፕሮግራም ማታ ነበር አንዳንድ ጊዜ። ኦኬ። ዛሬ እንደሆነ ማን ነው የነገራችሁ? ፓስተር ዛሬ ነው የነገራችሁ? አሪፍ። እንግዲህ ትንሽ ልጆቹ እስኪመጣ ከአንድ የተምሳሌት ፍሬ ጋር ትምህርቱን እንትን እያሉ ነው። አይ ቲንክ ቴሌግራም ላይ የላከላቸው ይሁን። የእግዚአብሔር ሰው ምንድን ነው እያደረክ ያለው? እያሰናዳው ትምህርቱን እያሰናዳ ነው። እንግዲህ በተምሳሌት ዛሬ የሚማሩት ምንድን ነው? ምን የሚለውን ርዕስ ነው? አቅም ግንባታ ነው ጀመረ። አቅም ግንባታ አይ ቲንክ አቅም ግንባታ ዩቲዩብ ቻናል ላይ አይ ቲንክ በደንብ ያን ዩቲዩብ ቻናሉን የምትከታተሉ ከሆነ እዛ ላይ አለ። እኔ የምላችሁ ግን ሰብስክራይብ አድርጋችሁ ነው እያያችሁ ያላችሁት። አንተ እኔ ትንሽ ደቂቃ ጠብቃችኋለሁ። ሰብስክራይብ በደንብ 2 ሰከንድ ሰጥቻችኋለሁ። ቴንክ ዩ አመሰግናለሁ። እና ዩቲዩብ ቻናል ላይ በደንብ አቅም ግንባታ የሚል ሰፊ ርዕሶች ያሉት የሚገራርሙ ትምህርቶች ያሉት ማንም ለሁሉም አዋቂም ሆነ ታዳጊም ሆነ ወጣት የሚሆን ትምህርት ዩቲዩብ ቻናል ላይ በደንብ ይለቀቃል። እዛ ላይ የገባችሁ እንድትማሩ ማክሰኞ ማታ 1 ሰዓት ላይ ሁሌ ትምህርቱ ይለቀቃል እና እዛ ላይ የገባችሁ ደግሞ በደንብ እንድትማሩ እንድትባረኩበት ደግሞ ለሌሎችም ሼር እንድታደርጉ ትምህርቱ ለሁሉም የሚሆን ነው። ለህፃናት ለታዳጊ የሚል አይደለም፣ ለሁሉም የሚሆን ትምህርት ነውና የገባችሁ እንድትማሩ እዛ ላይ ትምህርቶች ብቻ አይደሉም። ተምሳሌት በየከተማው ሲሄድ የነኛን ውሎ አዋዋል ማን ነው እያንዳንዱን ነገር እዛ ላይ ፖስት ያደርጋል ይለቃልና ልጆቹን አንዳንድ ጥያቄ ይጠይቃል፣ ኢንተርቪው ያደርጋልና ያ ሙሉ ነገር ዩቲዩብ ቻናል ላይ ነው የሚለቀቀው። በቅርቡም ጌታ ቢረዳን ዓርብ ዕለት ወደ ሻሸመኔ እንሄዳለን። እንግዲህ እስቲ ከሻሸመኔ ተምሳሌቶች ጋር በደንብ እንደዚህ እናሳልፋለን። እዚህ ጋር ደግሞ አንድ ልጅ መታለች፣ ምስኪን የሆነች በእናታችሁ ቀይራስ የኔ እናት ሚጣ ካሜራ ትፈሪያለሽ? አረ እኛ ነን። እንዴት ነሽ? አረ ተይ ነይ ተይ በቃ እሺ። ፖዝ አድርግቼዋለሁ። አረ አውሪ ትፈራለች። እንግዲህ ካሜራ አትወድም። ዘገለ ጎረምሳ አቤት ኑ እስቲ ና ቶሎ በሉ ኑ። አቤት ይኸውላችሁ ይሄ የዘመኑ ጎረምሳ ነው። ና ስለዛ የምትሄደው ኑ ወደዚህ ኑ፣ ከፀሐይ ላይ ኑ። ስምሽን እያንዳንድሽ ታስታውቂያለሽ። ቀረብ በል ና ስም ማን ነው? የአብ እቅድ አቤት ና እስቲ አንተስ ቁም። ስም ማን ነው? አቢ ሙሉ ስም አቢ ነው። የኔ ስም አብርሃም። አንቺ አቢ ና። What's your name? ቀነኒሳ በቀለ። ቀድ ሯጩ ነህ? የት ቸርች ናቸው? አማኑኤል። እዚህ ነው እንዴ? እዚሁ ለተምሳሌ ለመማር ነው የመጣችሁት አይደለ? ኮበዝ። መቼ ስንት ሰዓት ነው የተነገራችሁ? እሺ ባለፈው ለምን ቀራችሁ? መታችኋል?
እናንተስ? ባለፈው የዛሬ 2 ወር መተን ነበር እዚህ። አንተ የካቲት 23 አይደለም ደግሞ እኮ ዛሬ ነው። ዛሬ የካቲት 23 ገና። እሺ እኔም ዩቲዩብ ቻናል ላይ ምናምን የእናንተ እንትን እንደሚለቀቅ ታውቃላችሁ? አታውቁማ? አሁን እኔ ከእናንተ ጋር ማውራው ነገር ደግሞ ለዚህ ዩቲዩብ ቻናል ላይ ባለፈው የመጣን ሰዓትም ዩቲዩብ ቻናል ላይ በደንብ እኮ ይተከከኝ የገባችሁ የተማራችሁ በቤተሰብ ምናምን ስልክ እያየን አለ ስልክ አለ እንዴ? አረ በቤተሰብ ነው ዩቲዩብ ቻናሉ መጥቶላል። አረ አልመጣልኝም እየፈለኩ ቲክቶክ ነው። ቲክቶክ ነው የምታየው? ዩቲዩብ ቻናል ነው ተምሳሌ ዩቲዩብ። ምናልባት እዚህ ጋር ያላችሁ ካላችሁ ዩቲዩብ ቻናሉ ተምሳሌ ስትሉ በጣም ብዙ በተምሳሌት ስም ያላቸው ማለት ፌክ ሳይሆኑ ሌላ ዩቲዩብ ቻናሎች አሉ። ተምሳሌት ሲባል ተምሳሌት የኛ የሆነ ቢጫ የሆነ ሎጎ ያለበት የኛ ነው። እሱ የኛ ኦፊሻል የኛ ዋና አካውንት ነውና የገባችሁ እንግዲህ ሰብስክራይብ አድርጉ፣ ተባረኩበት እና አሁን እንገባለን። በቃ ተዘጋጁ። ወዳችኋል። አሁን ደግሞ ጨዋታውን ቀየሩት ወደ ይሄንማ አውቀዋለሁ አቃጥሎሽ ነው ምን ቅጥ ምናምን አውቀዋለሁ። ይሄን ያኔ እንትን ብለናል። ያኛ በኳስ ነበር። አሁን ዘመኑ ተቀይሮ በጫማ ሆኖ ይሁን አላውቅም። ያኔኛ የሆነ ቆርኪ ነገር እናደርጋለን። ከዛ በኋላ እሱን በመደበ ነው እንደዚህ ተቃጠለች። አሁን ያቺኛዋ ተቃጠለች ወጣች። ይሄ የዘመኑ ጨዋታ አይደለም፣ የቆየ ነው። እቺን እንኳን አይጠፋንም የኛ ዘመኖች እና ቀጣይ እንትንም ምናምን በጌታ ቢረዳን አይ ቲንክ ሌላም ትሪፕ ይኖረናል ብዬ አስባለሁ። ቀኑ ገና አልታወቀም አይደለ ፓስተር ዳጊ? የሆነ ሌላም ትሪፕ ይኖራል ከዚህ ከዓለም ጤናው በኋላ ያው እሱንም እንደዚህ ስትሪም እያደረግን እናሳያቸዋለን ማለት ነው። ያው እነኚህ እንደምታችሁ ጨዋታ እነሱ ጋር ሙሉ ፓኬጅ ነው ያለው። ሲደብራችሁ እየቀያየሩ ናቸው ጨዋታ ያለው። ጨዋታ ከፈለጋችሁ ምናምን ይኸው ፓኬጅ ያላቸው ኢንቦክስ አድርጉላቸው። በየሰዓቱ ነው የሚቀያየሩት። እዚህ ጋር ደግሞ እንግዲህ ፓስተር ዳጊ ነው ቁጭ ብሏል። እየጠበቀን ነው ሰዓት። የምትለው ነገር አለ? ቀራሹ እዚህ ጋር ሁሉም ልጆች የተፈለጉት ልጆች ያሉት ልጆች በሙሉ መጡ እና እያንዳንዱ እንትናችን እቃችንን አስተካክለን ሰብስበን ትምህርታችንን ጀመርን እና ባለፈው ዩቲዩብ ቻናል ላይ አዋሽ መልካሳው እንዳያችሁት ከሆነ ዳጊ ባይዘዌ ሲያስተምር ለምሳሌ ያሁኑ ቅዳሜ የሆነ ጉብኝት ካለው እዚህ የሚያስተምረውን ትምህርት ነው ቀጣይኛው ተራ በተራ ማለት ነው። የመጀመሪያው ወር ላይ አንድ አይነት ትምህርት ተራ በተራ በየከተሞቹ ያስተምራል። ቀጣይኛው ላይም ሌላ ትምህርት ተራ በተራ ያስተምራልና አንድ አይነት ትምህርት ነው በየከተማው ያስተምርና ቀጣይኛው ወር ላይ ሌላ እሱንም ሌላ እያደረገ እንትን የሚለውና ባለፈው እዛ ላይ የአዋሽ መልካሳ ያስተማሩ ስለ ጊዜ አጠቃቀም ነው። እዚህም እንደዛ ሆኖ ስለ ጊዜ አጠቃቀም ነበር በደንብ ሰፊ አርግቶ በአራት ሀሳቦች ተከፍሎ ሲያስተምር የነበረውና አብዛኛውን ወደ ዓለም ጤና አካባቢ ከጎኑ እዛ የቆመው ልጅ ብታዩት ከሆነ አብዛኛውን እዛ አካባቢ ግማሹ ከ30 5 ወይ 7 አማርኛ ላይ ብዙም አይደሉም እና ለነሱ ቆሞ እያስተረጎመ ነበር። አስተርጓሚው ነበር ባጭሩ። ኦልሞስት 4 ሰዓት ምናምን የጀመርነውና እስከ 7 ሰዓት 6 ተኩል ምናምን ጨረስን። ከዛ በኋላ አስተምረን ያው ከዛ ከተማሩት ውስጥ ደግሞ ከገባቸው ያው እስካሁን የተማሩትን በደንብ የገባቸው የተረዱትን አንዳንድ ልጆችን ጥያቄ ጠይቀን ነበርና
ደግሞ የሚገርም ደግሞ የሚያስገርም ነገር ከነሱ ማይጠበቅ ስላችሁ በጣም በቃ ከእድሜያቸው በላይ ሆነ የሚያስገርም ነገር አረዳዳቸው በጣም ያስገርማል ማለት በጣም የሚያስገርም አረዳድ ነው ያላቸውና አንዳንዶችን ወደ 5 ተማሪ ልጆችን ቀርጸን ወደ እናንተ አመጣናልና አሁን ከዚህ ቪዲዮ ቀጣይ እኔ ከማወራው ቀጣይ የነሱን መልስ እናሳያቸዋለን። እንግዲህ እንድትከታተሉ አክብሮት እንገልጻለን። የሆነ ራዲዮ ወይ ቲቪ ላይ ያለ ምናምን አስመሰልኩ። ስሜ ሳሙኤል አምላክ ይባላል። የመጣሁት ከመሰረተ ክርስቶስ ቸርች ነው። ዛሬ እንደ እግዚአብሔር ፍቃድና እንደ እግዚአብሔር ሐሳብ ሆኖ ስለተገናኘን በጣም ደስ ብሎኛል እና ዛሬ የተረዳሁት ስለ መንፈሳዊ ስልጠና፣ ስለ ዘመን ማወቅ፣ ስለ ሰላም ሰው፣ ስለ ብቻ እንደዛ አይነት ነገሮች ናቸው እና እግዚአብሔር በህይወቴ እንደዚህ አይነት ነገሮች ስላጋጠሙኝም ማስተካከል ያለብኝን ነገሮች ስለነገረኝ እግዚአብሔር ስም ይባረክና እግዚአብሔር አሁን ባጋጠሙኝ ችግሮች ላይ ይረዳኛል ብዬ አስባለሁ። Tole maqaan koo Dibooraa Badhoon jedhama. Waldaan kun waldaa Masarata Kiristoos Beewwat magaalaa Buteetti. Barnoota har'aati irraa immoo wantan baradhe waan baay'eedha. Kana dura immoo namootaan galateeffachuu barbaadu warroota barnoota kana qoodan Waaqayyo guddaa sana eebbisuu barbaada. Barnoota kanarraa immoo eenyummaa alaa isa jedhudha. Waa baay'ee isaa hubadheera. Isaan keessaa immoo bara beekuu kana jalatti kan hammataman immoo akkasumas immoo tajaajila dhugaa ta'uudha. Akkasumas immoo nama nagaa ta'uu, yaansee immoo carraa nuuf kenname itti fayyadamu. Macaafa qulqulluu keessaa fakkeenyaaf fudhanne warroota carraa isaaniif kenname itti fayyadaman kan akka Henook akkasumas immoo Noheen fudhachuu dandeenya. Kana taa'ifama. እሺ ስሜ ዮርዳኖስ ጸጋ ይባላለሁ። ከመሰረተ ክርስቶስ ቸርች ነው የመጣሁት እና የተምሳሌት 3ኛ ዓመት ተማሪ ነኝ ከመጀመሪያው ጀምሬ እና ዛሬ በተማርነው ትምህርት የተማርነው የሰው የውጫዊ አካል ነው የውጫዊ አካል ነበር እና ከዛ ውስጥ የቀረልኝ ነገር 4 ነገሮችን ጠቅሰናል። አንደኛው የዘመናዊነት ለውጥ፣ ሁለተኛው ደግሞ የሰላም ሰው መሆን እና 4 ነገሮች ተምረናል። ከዛ 4ኛ የቀረልኝ እድልን መጠቀም፣ በተሰጠን እድል መጠቀም። እኔ እንትን ስል ማለት ነው ልክ የሆነ ሰው ሲያድግ አለ አይደል በጣም እንትን እላለሁ። ከዚህ በኋላስ ምን እየሆንኩኝ አሁን ምን እየሰራው ነው ነበርና ያን ማስቡን ነገር ዛሬ ተባልኩ። በጣም ደስ የሚል ነው። እንኳን ባላ በእድል መጠቀም እንዳለብኝ ተምሬያለሁ። ያልፈኝ እድል ያለም እንግዲህ እግዚአብሔር ስሜ ጸዳል ግርማ ይባላል። የመጣሁት ከኤምኬሲ ቸርች ሲሆን ዛሬ የተማርነው ትምህርት ዘመንን ማወቅ ነው። ዘመንን በማወቅ ላይ ብዙ ነገሮች አሉ። ዘመናችንን እንዴት እናልፈዋለን? ዘመናችንን እንዴት አድርገን ወደ ሌላ ነገር የሚቀይሩት ነገሮች እንዴት ወደ አዲስ በሆነ በዘመናዊ መንገድ ሳይሆን በመንፈሳዊ መንገድ በመጽሐፍ ቅዱስ ተደርቻለሁ። ዘመንን በማወቅ ላይ ዘመናችንን እንዴት እናውቃለን? አገልግሎት ዘመናችንን እንዴት በዘመናዊ መንገድ እናስኬደዋለን? እድላችንን እንዴት በአግባቡ እንጠቀመዋለን የሚሉት ነው። አገልግሎታችንን በአግባቡ ከዘመናችን ጋር ማስኬድ ሲሆን ስሜ ኬና ይባላል። የመጣሁበት ቸርች አማኑኤል ብርሃንና ሕይወት ቸርች ነው። ዛሬ በጣም ብዙ የሚጠቅመንን ትምህርት ተምረናል እና ይሄ ያለንን እድል እንዴት እንደምንጠቀምበት እንዴትም ጊዜው ሳያልፍ ማለት ነው እንዴት መጠቀም እንዳለብን በጣም ተምረናል እና ውጫዊ አቅም ግንባታ በሚለው ርዕስ ላይ የተማርነው። አመሰግናለሁ። Maqaan koo Dr. Shugeen jedhama. Amma kanan barnootaan baradhu barnoota tamsaaleet. Iddoon argama keenyaa immoo waldaa Amaaneel Biraanii Hiyoot. Barnoonni har'a arganne kun immoo ijaarsa alaati. Ijaarsi alaa kun immoo wantoota garaagaraa faayidaa garaagaraa nu argamsiisee jira. Innis immoo nagaa akka qabaannu, carraa garaagaraatti akka fayyadamnuu fi akkasuma wantoota garaagaraa akka argannu
gargaaree jira. Karaa kanaan immoo Paaster Daagii fi akkasuma warroota isaa wajjin jiran galateeffachuun barbaada. Kanaafuu galatoomaa. እንግዲህ የዛሬው እንትናችንን ጨረስን። ማነው ትምህርታችንን ደስ የሚል ጊዜ እያሳለፍን የሚገርም ትምህርት ጊዜ ነበረን። ልጆቹን ደስተኛ ሆነው ነበር የተማሩት። ያው እዚህ ጋር እንደምትወጣሉ ነይማ ቹዝ ያሉ ነስቲማ እንዴት ነበር የዛሬው ትምህርት? በጣም ጥሩ ነበረ። ምን ነበር ትምህርቱ ርዕሱ? ግን አልወጣም። ግን እንዴት ነው ተጠቅመሽዋል? ስለዚህ ቀጣይ ቀን እንዳትቀኝ። ቴንክ ዩ። እሺ ወገንታት አንድ እስቲ የዛሬው ትምህርት እንዴት ነበር? አሪፍ ነበር የዛሬው ትምህርት? በጣም ጥሩ ነበረ። ምን ተረዳ አንተ? እኔ ድሮ ማጥናት አልወድም ነበር። ዛሬ ግን ለማጥናት ወስኛለሁ። ቴንክ ዩ። እሺ እዚህ ጋር በኦሮምኛ ምን ተረዳ ዛሬ? ዛሬ ብዙ ነገር ተረዳው። እሺ ከሱም ብዙ ነገር ተምሬያለሁ። በጥናት ለብዬ እንደገና ረድቶኛል። ስለዚህ አመሰግናለሁ ማለት ነው። ቴንክ ዩ። እሺ ና እዛ ጋር ምን ተረዳ ዛሬ? የዛሬው ትምህርት አሪፍ ነበር። ኦኬ። እና ማጥናት ድሮ አልፈልግም ነበር። እሺ አሁን ግን እንዳጠናበር። እሺ አስተርጓሚ አንተስ ባለን ቻንስ ወይ ነው ባለን እድል ላይ መጠቀም ጊዜ አጠቀም ካለፈን መልሰን ማግኘት ስለማንችል ጎበዝ። እሺ እዛ ጋር ምን ተማራችሁ ዛሬ? እስቲ አንዴ ምን ተማራችሁ ዛሬ? ምን ተማራችሁ? ነይ እስቲ አውሪኝ። ነይ ግድ የለሽ ነይ እስቲ ና አንተ ትሻላለህ። ና የዛሬው ትምህርት እንዴት ነበር? መጣናት ነበረ። ጥሩ ነው። እንደዚህ ቀጥሉን እንላለን። ተጠቅመሃል ዛሬ? ጊዜ አጠቃቀም በደንብ ገብቷል፣ ተረድተሃል? እንገናኛለን። መቼ ነው የምንመጣው? ሚያዝያ 27 መቼ ነው የምንመጣው? ሚያዝያ 27 አሁን ደግሞ ከፓስተር ዳጊ ጋር እንገኛለን። እሺ ዳጊ ዛሬ እስቲ እንዴት ነበር ስታስተምራቸው? የልጆቹ አቀባበል ብቻ አሪፍ ነበር? በጣም አሪፍ ነበርና ያው እንዲህ አይነት ቦታ ሲመጣ እንዲህ አይነት ትምህርቶች ስለማያገኙ ልጆቹ በማስተዋል ነው የሚማሩትና ሞር ለመተግበርም ከከተሜዎቹ ይልቅ እነዚህ ጥሩ ነው እና ደስ ብሏቸው ነው የሰሙት። ያው መሄድ እንኳን ደብሯቸው በመከራን የተበታተነ እና ጥሩ ጊዜ ነበረ። ጌታ ረድቶናል። ልጆችን ስናስተምር ውጤቱን ፍሬውን ዛሬ አናይም፣ ወደፊት ነው የምናየው እንደመከናወን። የዛሬው ትምህርት አሪፍ ነበረ። ጌታ ረድቶን ጨርሰናል። አሁን ወደ እንገኛለን። ይኸው እንደምታዩት መንገዱ አሩሩ የተባለው እዚህ ሀገር ይኸውላችሁ፣ ይሄ ፀሐይ አይታይም። ፀሐይ ወራሱ ኮፍያ አድርጎ ፀሐይ አለን እና ይኸው እየሄድን ጨርሰናል። ያው ጌታ የተባረከ አናዘርዋን ተመልሰናል። እንግዲህ አስተምሮት ነው ትምህርታችንን አስተምረን ጨርሰን እንግዲህ ወደ ከተማችን እየተመለስን የቆቃ አይቃለቅ አለን። በቃ አልፋታለን በእድርበት ሁሉ በቃ በዚህ ጋም በግራም በቀኝም ስንመጣ ነበረና አልፋታለን። በቃ አላስቻልን ቀረጽ። በጣም የሚገርማል እንትኑ ምናምን እንደምከብቶቹ ራሱ ዳር ላይ ምናምን ውሃ ይጠጣሉ ለብዙ ነገር ነው። ይሄ እዚህ ጋር ያልገባን እንትኖቹ ላይ የሆነ ተንጠልጥሏል የሚሽከረከር ነገርና እሱ ነገር ይሄ የምታዩት እሱ ነገር ነበር የማብራት እንትን መሰለኝ። ይሄ ነው በጣም የገረመኝ ጋይስ። ይኸው ልጆቹ ሕፃን ነው ግን የያዘው አሳ ምን ያከክላል? ትላልቅ ሰው ማይዝ አሳ ሲያርድ ያለው አሳ በጣም የሚያስፈራ አሳ በስመ አብ። በጣም የምታዩት ከሆነ በጣም ግድንግድ የሆኑ አሳዎች የሚያዘው ነው። በጣም ጎበዝ የሆነ ልጅ በጣም ነው ያደነቀው። መሀል ላይ ነበርና ወርደን እያየው ነበር
ከዛ በቃ አይተን አለፍ ሄድ ሞጆ የመጣ ነው። በሞጆ ሞጆ ከተማ ውስጥ ገብተን ሞጆ በዛ በመጣንበት ሰው ሞጆ ከተማ ውስጥ ገብተን በሞጆ ወጣ ነው። ይሄን ልጅ ታውቁታላችሁ። ጉምሩኩም አለ እዚህ በድሮ ወደ አዳማም ስንገባ የድሮ ወደ አዲስ አበባ መውጫ አለ አይደለ? በሱ ጋር ያው አዲስ እየተሰራ ነው። ኮሊደሩ ያምራል። ያው ይሄ አዳማ ቆርቆሮ መውጫው ጋር ስትወጡ ያለው ዲዛይን አለ አይደለ? እንደሱ ነው። ያምራል በጣም። ፖሎቹ ራሱ ተቀይረዋል። የሚያምር ነው ሁሉም ነገር። ቫይቡ በጣም ቪው በጣም ያምራል። በጣም ነው የሚያምር። ይሄ የአዲስ አበባ ፖሊስ ኮሌጅ አካባቢ ነው። በዚህ በስተግራ በኩል ደግሞ ኃይሌ ሪዞርት አካባቢ ማለት ነው። አዳማ መግቢያ ማለት ነው። ሁሉ አልፎ አዳማ ገባን እላቸዋለሁ። ጨርሰን እንግዲህ በሰላም ደረስን። በሰላም ደርሰን ገባን። አዳማ ገብተናል። ከዛ አዳማ ገብተን ነው እንደምታዩት ይሄን የመሰለ ምግብ አንድ ወዳጃችን ጋብዘንና በጣም ደስ የሚል ምግብ ነውና በጣም ነበር ጥግብ ያለው። እስካሁን ስለተከታተላችሁን በጣም እናመሰግናለን። በቀጣይኛው በሌላ ትሪፕ እስክንመጣ ድረስ አብራችሁን ቆዩ። ካሁኑ ዩቲዩብ ቻናሉን ሰብስክራይብ ታደርጉ በትህትና እንጠይቃለን። እናመሰግናለን። ተባረኩ።